ትውልድ እንደተነሳ ትዕቢተኛ ትውልድ እቦይ ትውልድ የእግዚአብሔርን ቃል ማያውቅ ትውልድ የረከሰ ትውልድ ይቅርታ አርጉልኝ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ ይቅርታ ለቋንቋዬ መሳደቢያ አይደለም እውነት ነው እንተዋወቃለን መላእክትን ሲሳደቡ ማያፍሩ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ የዲያብሎስ አፍ ያላቸው አንዳንድ መናፍቃን እዚህ ሐሳብ ላይ ተቸክለዋል እንዴት ያሳዝናል ከዮሴፍ ልጆች ወልዳለች ብለው ጨክነው እስኪናገሩ ድረስ ሆነዋል አንተ ማን ሆነ ነው ሚካኤል ምንድነው የምትለው መልአክ አስፈልገኝም ለማለት ትደፍራለህን ይሄን ትቢት አትተውምን ይሄን ድፍረት አትተውምን እንዳትደነቁ ከዚህ የበለጠ ነው በክፋት እየባሰ ይሄዳል በክፋት እየባሱ ይሄዳሉ በቃ አትደነቁ በሃይማኖት ንቅና በቃ አለቀ ከዛ ራሱ ይጠፋል እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ እረነው ምናልባት ታመው ሊሆን እንደሚችል ግን እጠራጥራለሁ መቼም ጤነኛ እንደዚህ ያረጋ ይልቅ በሃይማኖት ጽና ይልቅ በምግባር ቅና ይልቅ እውነተኛ ነው ያስከው በርታ እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት አይዟችሁ ይሄንን እግዚአብሔር ይቁጠርልን እንደ ደጅ ጥናት አድርጎ ይቁጠርልን ክርስትና ሰዎችን ያበሳጭ እልክ ያስይዝ ለምን እንደሞት አይገባቸውም ቅድም እንዳልኳችሁ የተሰወረበት ህዝብ ነው አንተ ግን ይቅርታ ለቋንቋዬ ደፍሬ በመናገሬ ክብር ለአባቶች ይግባ እንጂ አንተ በርቶልህ ነው እዚህ የተሰበሰብከው ያልበራላቸው ናቸው ይሏል the enlightened one የበራላት ያቺ ሴት ትዛትላችሁ ገብቶን ነው ምንጮኸው ገብቶን ነው ምንናገረው አምነን ነው ምንጮኸው ሳይገባን አይደለም ከዚች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር የትምህርታችን ርዕስ ነው ጥቂት ቁም ነገሮችን እንድናገኝ ከመስቀሉ ጋር በተያያዘ ይህንን ርዕስ መርጫዋለሁ ቅዱስ አግናጤዎስ ምጥው ለአንበሳ ተሰጥቶ በሰማዕትነት ያረፈ አባታችን እንዲህ ብሏል እግዚአብሔር ሶስት ነገሮችን ሶስት ሁነቶችን በዝምታ ፈጽሟቸዋል ይላል ይደግመዋለሁ ሶስት ሁነቶችን በዝምታ በስውር ፈጽሟቸዋል ይላል አንደኛው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ድንግልና ነው እናት ስትሆን ድንግል ስትሆን እናት ይሄንን እግዚአብሔር በዝምታ በስውር ፈጽሞታል ይላል ሁለተኛው የጽንሱ ነገር ነው እመቤታችን ቅድስት ድንግል ማርያም ጌታችንን ስትጸንስ አጋንንትም አይሁድም አላወቁም
በዝምታ በስውር ፈጽሞታል የመጸነሱን ነገር። ሁለተኛ ሶስተኛ የሞቱን ነገር ነው። አጋንንት የሞተው ተራ ፍጡር መስሏቸው ነበር። በዝምታ የፈጸመው አንዱ ሞቱን ነው። ለምንድነው ግን እግዚአብሔር በዝምታ በስውር እነዚህን ነገሮች መፈጸም የፈለገው? ልብ በሉ። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። እግዚአብሔር በዝምታ በስውር የእመቤታችንን ድንግልና የጽንሱን ነገር የሞቱን ነገር በዝምታ ፈጽሞታል ብያችኋለሁ። ለምንድነው ግን ይሄን ያደረገው እግዚአብሔር? የተወደዳችሁ ኦርቶዶክሳውያን እነዚህን ጥቂት ነጥቦች ፈጠን ብዬ እጠቅስላችኋለሁ። አጋንንትም አይሁድም የተጸነሰው ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቢያውቁ ኖሮ እስከ 33 ዓመት አይጠብቁትም ነበር። ወዲያው አፋጥነው አቻኩለው ቅድስት ድንግል ማርያምን ይወግሯትና የኔና የናንተ መዳን ይቀር ነበር። አንደኛ ለምንድነው በዝምታ በስውር መፈጸም የፈለገው ካላችሁኝ ድህነታችን እንዳይቀር ነበር ወገኖቼ። የተወደደች ቅድስት ድንግል ማርያም ጌታችንን እንደጸነሰች የባህሪ አምላክ እንደተጸነሰ አጋንንትም አይሁድም ቢያውቁ ኖሮ ድንግል ማርያምን ወግረው ይገሏት ነበር። ለዚህ ነው የኔና የናንተ ማዳን እንዳይቀር የኔና የናንተ ወደ ሕይወት መመለስ እንዳይዘገይ እግዚአብሔር በዝምታ በስውር ፈጽሞታል። አንደኛ። ሁለተኛ ክርስቶስ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት ቢያውቁ ኖሮ ከክርስቶስ ጋር ከመዋጋት ይሸሹ ነበር ወገኖቼ። እደግመዋለሁ። በእውነት የባህሪ አምላክ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት የዚች ዓለም ገዢዎች የተባሉ አጋንንት ገዢዎች የተባሉ አይሁድ ቢያውቁ ኖሮ ምን ያረጉ ነበር ካላችሁኝ፣ በተለይ አጋንንት ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ አንድ ነጥብ ላስታውሳችሁ። ክርስቶስ ከዘረጋ ሳያት ከቆመ ሳይቀመጥ በቆሮንቶስ በረሃ ሲጾም ባየው ጊዜ ይሄማ አምላክ ነው ብሎ መጠራጠር ጀምሮ ነበር። በተለይ ታስታውሱ ከሆነ በዮርዳኖስ ክርስቶስ ሲጠመቅ የምወደው ልጄ ይህ ነው የሚል ድምጽ ሲሰማ ይህማ የእግዚአብሔር ልጅ ነው ብሎ ተጠራጥሮ ነበር። ከዚያ ምን አደረገ? ፈተና መፈተን ጀመረ። አታስታውሱ? የእግዚአብሔር ልጅማ ከሆንክ ይህንን ድንጋይ ዳቦ አድርግ እያለ መፈተን ጀመረ። አያችሁ? ሲሰማ ተጠራጠረ። ይህንን ጥርጣሬውን ነው ክርስቶስ ያራቀው። ለምን? ከመዋጋት እንዳይሸሽ ነው። ታስታውሱ ከሆነ
ተርቦ ወደ ዕፀ በለስ ሲሄድ ፍጡር ነው ሲል በለሲቱን ፍሬ ሲያጣባት በቃሉ ብቻ ሲያደርቃት ይሄማ የባህሪ አምላክ ነው ሲል ጀልባ ላይ ታንኳ ላይ ሲተኛ ይሄማ ፍጡር ነው ሲል ማዕበልና ነፋሳት ሲገስጽ ሲያየው ይሄማ አምላክ ነው ሲል የተወደዳችሁ ክርስቲያኖች አጋንንትን ሰይጣናትን ግራ ያጋባ ነው ያቆያቸው። ግራ ያጋባ አንዴ ፍጡር አንዴ አምላክ እንደዚህ ግራ ተጋብቶ መስቀል ላይ ያቀረበው በሞቴ ስሙኝ አታውቁትም ብዬ አይደለም። ክርስቶስ መስቀል ላይ ቆመና ምን አለ? አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ። ያን ጊዜ አጋንንት ያን ጊዜ ዲያብሎስ አምላኬ አምላኬ የሚለውማ አምላክ ቢኖረው ነው የሌሎችን ነፍሳት እንደምቀራመት ልቀራመተው አምላኬ ካለማ ፍጡር ነው ብሎ ነው የቀረበው። አያችሁ ከመዋጋት እንዳይሸሽ ያልኳችሁ ቀድሞውኑ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ መስቀል ላይ አይጠረቅም ነበር። ዲያብሎስ አምላኬ አምላኬ ሲል ነፍሱን ተቀራመቼ ስጋውን በመቃብር ነፍሱን በሲኦል ልክ እንደማንኛችን ማሰቃያለሁ ብሎ ሲቀርብ በእሳት ዛንጃር በነፋስ አውታር መስቀል ላይ አሰረው። ኃይለኛውን መስቀል ላይ አሰረውና የሲኦልን ነፍሳት ይማርክና ይበረብር ጀመር። ለምንድነው የሰወረው? ሰይጣን ይህንን ቀድሞ ቢያውቅ ከእርሱ ጋር ከመዋጋት ይሸሽ ነበር። ኢየሱስ ክርስቶስ ማን መሆኑን ቢረዳ ኖሮ ደፍሮ አይቀርበው ነበር። ሁለተኛ ለምንድነው ክርስቶስ በዝምታ በስውር እንዳያውቁት አድርጎ የተገለጠው? አጋንንት ከሱ ጋር ከመዋጋት እንዳይሸሹ ነው። ሶስተኛ ያለ ዘር መጸነሱ በድንግልና መወለዱ የዚች ዓለም ገዦች የተባሉ አይሁድና አጋንንት ቢያውቁ ምን ይሉ ነበር ካላችሁ፣ አሁን ደግሞ በተለይ አይሁድ ኢየሱስ ክርስቶስ የዳዊት ልጅ አይደለም ብለው ይክዱ ነበር። ደግሞአለሁ ወገናችን ዘመዳችን የሚለውን ሐሳብ ይክዱ ነበር። ምክንያቱም ያለ ዘር ተጸንሷል፣ በዘላለማዊ ድንግልና ተወልዷል። ኢየሱስ ክርስቶስ ሰው አይደለም ምትሃት ነው። እንደውም የዳዊት ልጅ አይደለም የዳዊት ልጅ ሲል አግኝተነው ሰቀል ነው ብለው ምክንያት ይሰጡ ነበር። ሶስተኛ ለዚህ ክህደታቸው ምክንያት ሲያሳጣቸው በዝምታ በስውር ቀስ ብሎ ሰው ሆነ። ወገኖቼ የተወደዳችሁ ክርስቲያኖች ወመጻ እምዘራ ዳዊት በስጋ ከዳዊት ዘር በስጋ መጣ ይላል ቅዱስ ጳውሎስ። ሰው ሆኖ የተገለጠው ከዳዊት ዘር ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል መጽሐፍ ቅዱሳችን። ይሄንን የዳዊት ልጅ መሆን ከዳዊት ወገን መወለዱ ይክዱ ነበር ወገኖቼ። ለክህደታቸው ለመስቀላቸው ምክንያት ያገኙ ነበር። ለዚህ ነው በዝምታ ለዚህ ነው በስውር የፈጸመው። አንድ ነገር ልንገራችሁና ላብቅ። ማን ነው ወደ ሌላው ነጥብ ልሸጋገር። ስሙኝ በጣም ይጠቅማችኋል። አንዳንዴ እንዲህ አይነት ዕውቀታዊ ነገሮችን መስማት ይገባናል። እዩ ክርስቶስ በስጋ አባት የለው። ዮሴፍ ቅዱስ ዮሴፍ አባቱ አይደለም።
ክርስቶስ ከወንድ ዘር የተወለደ አይደለም። በሰማይ እናት የለው፣ በምድር ደግሞ አባት የለው። ለሴት ለመጽነሷ የወንድ ዘር ምክንያት እንደሚሆናት ለድንግል ማርያም መጽነስ የወንድ ዘር አላስፈልጋት እና እንዴት ሆነ ካላችሁኝ ከመንፈስ ቅዱስ ጸንሳ ተገኘች ይላል ማቴዎስ ወንጌል ምዕራፍ 1 ቁጥር 18። ታዲያ ከወንድ ዘር ካልተወለደ የእመቤታችን የዘር ሐረግም በመጽሐፍ ቅዱስ ላይ ካልተጠቀሰ የዘር ሐረጓ በአይሁድ ልማድ የሴቶች የዘር ሐረግ አይዘረዘርም። መጽሐፍ ቅዱስ ላይ ካልተጠቀሰ ክርስቶስ ከዳዊት ወገን መሆኑ በምን ተረጋገጠ የሚል ጥያቄ ሊነሳ ይችላል። ስሙኝ፣ ጥያቄውን ልድገምላችሁ። የድንግል ማርያም የዘር ሐረግ ከዳዊት ወገን መሆኗ አልተዘረዘረም። ቅዱስ ዮሴፍ ደግሞ በሥጋ አባቱ አይደለም። ታዲያ ጌታችን ከዳዊት ወገን መሆኑ በምን ታወቀ ካላችሁኝ አንድ ቃል መጽሐፍ ቅዱስ ይጠቁመናል። እንዲህ ይላል፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ቅዱስ ገብርኤል ሊያበስራት ወዴት እንደሄደ ሲነግረን ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ዮሴፍ ከዳዊት ወገን መሆኑ ተጠቅሷል። ታዲያ ዮሴፍ ነው እንጂ ከዳዊት ወገን መሆኑ የተጠቀሰው የድንግል ማርያም ከዳዊት ወገን መሆኑ እኮ አልተጠቀሰም። ሁለተኛው ጥያቄ ነው። ይሄንን የሚመልሰው የአይሁድ ባህል ነው። እሱ ምንድነው? በኦሪቱ በአይሁድ ባህል መተጫጨት ከአንድ ነገድና ከአንድ ወገን ነው። ደግሞ አለው የሚተጫጩት ከአንድ ወገንና ከአንድ ነገድ ነው። ያ ማለት ቅዱስ ዮሴፍ ከዳዊት ወገን ከሆነ ቅድስት ድንግል ማርያም ከዳዊት ወገን መሆኗ የታወቀ ነው። ምክንያቱም በኦሪቱ የሚተጫጩት ከአንድ ነገድ ከአንድ ወገን ስለነበረ ነው። እንዴ ሶስተኛ ጥያቄ፣ ምናልባት ቅዱስ ዮሴፍ ተሳስቶ ወይም ሕገ እግዚአብሔርን ጥሶ አጭቶስ እንደሆነ የሚል ጥያቄ ደግሞ ሊነሳ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት እጅግ በጣም የተራቀቁ ናቸው። ምን ብሎ ይመልሳል ሊቁ ዮሐንስ አፈወርቅ? እንዲህ ይላል፣ ቅዱስ ዮሴፍ እንኳን እንዲህ ያለ ከበድ ያለ ስህተት ሊሳሳት ቀርቶ ይላል አንድ አስደናቂ ቃል ያነሳል። ምን ይላል? ከሱ እንዳልጸነሰች ድንግል ማርያም እያወቀ ሊያስወግራት ሊያስገድላት አልፈለገም ይላል። ጻድቅ ዮሴፍ ምን አደረገ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ደነገጠ። ጸንሳ ሲያያት ሆዷ ገፍቶ ሲያያት ደነገጠ። ታዲያችን ምስኪን ባልተረዳው ነገር ሊያስወግራት እኮ ይችላል፣ ከኔ አይደለም ጽንሱ ብሎ መወገር ነበር የመጨረሻ ዕድሏ። ቅዱስ ዮሴፍ ግን ምን አደረገ? ጻድቅ ሆኖ ሊገልጣት ሊያስወግራት አልወደደም፣ በስውር ሊተዋት አሰበ ይላል። እና ዮሐንስ አፈወርቅ ምን ይላል? ታዲያ እንዲህ ላለው ነገር በጥንቃቄ በንጽህና እሷን ላለመጉዳት በስውር የሐዲስ ኪዳንን ጽድቅ የመሰለ የፈጸመ ቅዱስ ዮሴፍ እንደዛ አይነት እንዴት ከነገዱ ከወገኑ ወጥቶ ሊያጭ አይችልም ይላል። ጥቂቷን ስህተት ለመሳሳት እድል ያልሰጠ ዮሴፍ ትልቁን ስህተትማ አይሳሳትም ይላል። እኔ ሶስተኛውን ነጥብ ልጥቀሰው። ምን የሚለውን የዳዊት ልጅ አይደለም ብለው ለመስቀላቸው ምክንያት እንዳረጉ በዝምታ በስውር ፈጸመው። አራተኛ
የተወደዳችሁ ክርስቲያኖች ክርስቶስ ገና እንደተጸነሰ የባህሪ አምላክ መሆኑን ያለ ዘር መጸነሱን በድንግልና መወለዱን ይህንን አስደናቂ ተአምራት በማህፀን መፈጸሙን አይሁድ ቢያውቁ ምን እንደሚሆኑ ታውቃላችሁ? ይበሳጩ ነበር። በጣም ነበር የሚበሳጩት። የተወደዳችሁ ክርስቲያኖች ታሳውሳላችሁ ጥቃቅን ተአምራቶችን ሲሰራ እንኳን አይሁድ በጣም ነበር የሚናደዱት። ድንጋይ ያነሱ ሊወግሩት ይሞክሩ ነበር። እሱም ይሰወራቸው ነበር። ገና ከማህፀን እንዲህ ያለ አስደናቂ ተአምር እንደሰራ ቢያውቁማ ይበሳጩ ነበር። ምዕመናን እያልኳችሁ ያለሁት ገብቷችኋል? ለምን ያበሳጫችሁ? ወገኖቼ ከተአምራት ሁሉ በላይ የትኛው ተአምር እንደሚበልጥ ታውቃላችሁ? ያለ ዘር መጸነስ በድንግልና መወለድ ከተአምራቱ ሁሉ ተስተካካይ የለው። ከሞት ስለመነሳት ካወራችሁ ብዙዎች ከሞት ተነስተው አይተናል። የተአምራት ሁሉ አክሊል ምንድነው ካላችሁኝ በዘላለማዊ ድንግልና መወለዱ ነው ክርስቶስ። ተአምራት ሁሉ አክሊል ኦርቶዶክሳውያን እኛ ምልክት ስንሻማኑ ለምን ይመስላችኋል? እንዲህ ያለ ተአምራት ስላየን እኮ ነው። በየአዳራሹ ተአምር ፍለጋ ማን ሄደው? በቅቶናል ተአምር። ያለ ዘር ተጸንሷል፣ በድንግልና ተወልዷል። የተወለደበትን ማህፀን በዘላለማዊ ድንግልና አጽንቷል። ከዚህ በላይ ተአምር ምን አለና ነው የት ምን ሄደው? አይመለከተንም እኛ ተአምር። ለዚህ ነው እዚህ ብዙም የማይነገረው ስለ ተአምር። ለምን ያበሳጫቸው? አራተኛው ነጥቤ ነው ወገኖቼ። ክርስቶስ ለማበሳጨት አይደለም የመጣው። የተወደዳችሁ ክርስቲያኖች እንደው በጥላነት ያለማመደ እኮ ነው ያቆያቸው። እንዴት? ድንግሊቱ ስለምትወልድ መካን የሆኑ ሴቶችን እንዲወልዱ ያደረገ ነበር ያቆየው። ለምንድነው እነ ሳራ የወለዱት መካኖቹ እነ ሐና የወለዱት? ዝም ብሎ ይመስላል? አይደለም። ድንግሊቱ ስለምትወልድ ነው ወገኖቼ። ሁሉም ነገር የሚያመለክተው ወደ አስደናቂው የክርስቶስ የማዳን ሥራ ነው። መካኖች ከወለዱ ድንግሊቱ ስትወልድ እንዳይደንቃቸው ነበር። ዛሬም መናፍቃን ሲደንቃቸው ይኖራል። ይድነቃቸው ብንነግራቸው አይገባቸው። ኢየሱስ የሚል ስም ስለሚመጣ ኢያሱ በሚል ስም ያለማመዳቸዋል። ሆሴ በሚል ስም ያለማመዳቸዋል። ኢሳይያስ በሚል ስም እንዳይደነግጡ እኮ ነው የተንከባከባቸው። ወገኖቼ ማበሳጨት አይፈልግም እግዚአብሔር። ቁጣቸውን ንዴታቸውን ማብረድ እንጂ ማጋጋል አይፈልግም። ለዚህ እኮ ነው ታስታውሱ ከሆነ ያንን አይነ ስውር ዮሐንስ 9 ላይ ፈውሶ በማከላቸው ጎምለል ያለ አይምሰላችሁ። በጣም ይደንቃል ጌታችን። ደግሞአለሁ ፈወሰውና ፈቀቅ አለ፣ ተሰወረ። ለምን? ብስጭት ሲያዩት እንዳይበሳጩ። እኛ እኮ ማበሳጨት ነው ስራችን። ቆይ ነገሌ ላናዳቸው፣ ቆይ ነገሌ ላበሳጫቸው፣ ቆይ ነገሌ ላቃጥላቸው፣ ቆይ ስኬቴን አሳይቼ ነገሌ ላሳፍራቸው። አቤት ክርስቶስ እንዲህ ያለ ድንቅ ሥራ እየሰራ ስውር ነው የሚለው። መታየት እንኳን አይፈልግም ወገኖቼ። መደነቅ አይፈልግም፣ ማበሳጨትም አይፈልግም። ክርስትና ሰዎችን አያበሳጭ፣ እልክ አያስይዝም። አንዳንዴ በዓላት ላይ ያለው ሽሚያችን አንዳንዴ ማበሳጨት ኢትዮጵያ ውስጥ ይሄ መበሻሸቅ ነው የሚባለው። እንደዛ ይመስላል። ምን አገባንኛ? ያውሩ
እኛ እንዲህ አይነት ስራ የለንም። እኛ እውነተኛውን ትምህርት እናስተምራለን። ካመነ ያምናል፣ ከመጣ ይመጣል፣ ከዳነ ይድናል። ማበሳጨትም ማናደድም የክርስቶስ ልጆች ስራ አይደለም። አራተኛ ወይም አምስተኛ ግራ እንዳያጋባቸው። እንዴት ይደንቃል! የገዛ ራሱ የሆነውን ህዝብ ግራ እንዳያጋባው ነው በዝምታ በስውር የፈጸመው። ለምን ግራ ያጋባቸው? በሞቴ ከፍ ብሎ በፈጸመው ነገር ሁሉ ግራ ሲጋቡ ነበር። አሁን ግን ያለ ዘር ተጸንሶ በድንግልና ተወልዶ ቢያዩት በጣም ነው ግራ የሚጋቡት። ለምን ግራ ያጋባቸው? ክርስቶስ ማዳን እንጂ ግራ ማጋባት አይደለም ዓላማው። ማረጋጋት እንጂ ማስደንገጥ አይደለም ዓላማው። ሕይወት መስጠት እንጂ ማስደነቅ አይደለም ዓላማው። የክርስትና ዓላማ ማዳን ነው። የቤተ ክርስቲያን ሕይወት ዓላማ ማስደነቅ አይደለም፣ ማዳን ነው። ለምን ግራ ያጋባቸው? የተወደዳችሁ ክርስቲያኖች ባጭሩ ልጥቀስላችሁ። ለምንድን ነው የሰወረው? ድህነታችን እንዳይቀር ነው በሞቴ። አይዟችሁ ቶሎ ጨርሳለሁ፣ ፀሐይ ላይ አላቆያችሁ። ለምንድን ነው በዝምታ በስውር የፈጸመው? እንዳያውቁ አድርጎ የመጣው ለምንድን ነው? ድህነታችን እንዳይቀር ነው። ለምንድን ነው ደግሞ መዳናችን እንዳይዘገይ ነው። ለምንድን ነው? ወገኖቹን አይሁድ ከክህደት ለመጠበቅ ነው። የዳዊት ልጅ አይደለም ብለው እንዳይክዱ ነው። ለምንድን ነው? ግራ እንዳያጋባቸው ነው። ለምንድን ነው? አጋንንት ከሱ ጋር ከመዋጋት እንዳይሸሽ ነው። ለምንድን ነው? እንዳያበሳጫቸው ነው። ወገኖቼ እግዚአብሔር የትኛውንም ስራ ከሰራ እመኑኝ እንዲጠቅመን አድርጎ ነው የሚሰራው። እየሰማችሁኝ ነው? በጣም ሩሩህ፣ በጣም አፍቃሪ፣ በጣም ወዳጅ ነው እግዚአብሔር። ምንም ነገር ከሰራ እመኑት፣ እግዚአብሔርን ተቀበሉት። እንዲጠቅመን ነው የሚሰራው። በሞቴ ሞትን እንኳን ለጥቅማችን እንዳደረገው አታውቁም? መፍረሳችን፣ መበስበሳችን፣ መሞታችን እንኳን ለጥቅማችን እኮ ነው ያደረገው። እንዴ ይሄንን ተውት። የአጋንንትን ትንኮሳ፣ የአጋንንትን እኔና እናንተንን ማታለል እንኳን ሳይቀር እንዴት አድርጎ ለበጎ እንደቀየረው አታውቁም? እንደውም አንድ አባት በፊት ሲያስተምረን ትዝ ይለኛል። ጋሽ ግርማ ይባላል። እንዴት ታላቅ የእግዚአብሔር ሰው ነበር መሰላችሁ። እንኳን እሰይ እንኳን አዳም በደለ ይልና አዳም ባይበድል ኖሮ እግዚአብሔር እንዴት እንደሚያፈቅረኝ አላውቅም ነበር ይላል። እንኳን በደለ እንዴት እንደሚወደኝ እግዚአብሔርን አወቅኩት፣ ተሰቀለልኝ። እንዴት እንደሚያፈቅረኝ አወቅኩት፣ ሞተልኝ። እንዴት እንደሚወደኝ አወቅኩት፣ ሰው ሆኖ ተገለጠልኝ ይላል። ለበጎ አድርጎ ይቀይረዋል። ክርስቲያኖች እግዚአብሔርን እናምነዋለን። ለዚህ ነው በስውር የፈጸመው። ጥቂት ነጥቦች ላንሳና ትምህርቴን ወደ መጠቅለል እሄዳለሁ። ወገኖቼ እንኳን ከአይሁድ እንኳን ከአጋንንት ከዚች ዓለም ገዦች የአባቶቻችን መጽሐፍ ምን ይላል? በአርያም ካሉ መላእክት እንኳን የቃልን ምስጢር ያወቀ የለ፣ የመምጣቱን ምስጢር ያወቀ የለም ይላል። ከመላእክት እንኳን ሰውሮታል ወገኖቼ፣ ከመላእክት እንኳን ሰውሮታል። እንዴት አድርጎ ሰወረው? በጣም የሚደንቅ ነገር ሊቃውንት ይናገራሉ። ምን ይላሉ? ቅዱስ ዮሴፍን አጠገቧ በማቆም ይሄን ምስጢር ሰወረው ይላሉ። ወንድ አጠገቧ አቆም። አያችሁ እግዚአብሔር። ደግሞ አለው ድንግል ማርያም ያለ ዘር ጸንሳ በድንግልና ወልዳ በዘላለማዊ ድንግልና ጸንሳ እንደኖረች አጋንንትም አይሁድም እንዳያውቁ እንደምን አድርጎ ሰወረው ካላችሁኝ፣ ቅዱስ ዮሴፍ የሚባል አንድ ወንድ አጠገቡ አቆመ። ስለዚህ የሚመስላቸው ምንድነው? እንደመሰላቸው የዮሴፍ ልጅ መሰላቸው። የጸነሰችው ከሱ መሰላቸው። ወገኖቼ ዛሬም ድረስ አንዳንድ መናፍቃን እዚህ ሐሳብ ላይ ተቸክለዋል። እንዴት ያሳዝናል! ከዮሴፍ ልጆች ወልዳለች ብለው ጨክነው እስኪናገሩ ድረስ ሆነዋል።
ምዕመናን በቅዱስ ዮሴፍ መታጨት ውስጥ ይህንን ምስጢር ሰወረው፣ ጠባቂ አድርጎ ሰወረው። ለዚህ እኮ ነው ታስታውሳላችሁ ቅዱስ ገብርኤል ሲያበስራት በሞቴ ቅዱስ ዮሴፍ እኮ አጠገቡ አለ። መጣና ቅዱስ ገብርኤል አበሰራት፣ ወንድ ልጅ ትወልጃለሽ አላት። ከዚያስ ወንድ ስለማላውቅ ይህ እንዴት ይሆናል አለቻ። በሞቴ ስሙኝ ትወልጃለሽ ሲላት እጮኛ አጠገባ እውነትም ለተባለው ግብር ከሆነ አንዳንዶች እንደሚሉት ከዮሴፍ ነው ብትል ወይም ወንድ ስላለ የታወቀ ነው። የታጨች ሴት ማግባት ማይገባይ ሴት መጽነስ የጸነሰች ሴት መውለዷ ማይቀር ነው። የእግዚአብሔር ፈቃድ ከሆነ ትወልጃለሽ ሲላት ወንድ ስለማላውቅ ይህ እንዴት ይሆናል የሚለው ቁርጠኛ ንግግሯ፣ ቁርጠኛ ህሊናዋ፣ ብጻት መግባቷ፣ ብቸኛ ሆኗ መኖሯ አጠገቧ የተቀመጠው ቅዱስ ዮሴፍ ለሌላ ጉዳይ ያለ መሆኑን መናፍቃን እንደሚሉት አያስታውቅም። እዚያ ውስጥ ሰወረው እግዚአብሔር ቅዱስ ዮሴፍን አጠገቡ አስቀመጠና ሰወረው፣ በዝምታ ፈጸመው፣ እንዳያውቁት አደረገው። እንዴት ይውገሯት ወንዳላ ሰወረው። አይ እግዚአብሔር ሰወረው። እንዴት ይደንቃል ወገኖቼ። ሲጠራጠር አጋንንት ቢጠራጠሩ ኖሮ ምን ያረጉ ነበር? አንድ ነጥብ ልጨምርላችሁ፣ ትንሽ ታገሱኝ፣ አይዟችሁ። አንድ ነጥብ ልጨምርላችሁ። አጋንንት የተጸነሰው ጽንስ የባህሪ አምላክ መሆኑን ቢያውቁ ምን ያረጉ ነበር ካላችሁ ወይ ላስታውሳችሁ። የተወለደው የአይሁድ ንጉስ ወዴት አለ እያሉ ሰብአ ሰገል ሲመጡ ሄሮድስ ደነገጠና 2 ዓመትና ከዛ በታች ሆኑትን ሕፃናት አስፈጀላችሁ። ንጉስ ተወልዷል እንዴ አለና አስፈጀ። እንግዲህ ተወልዷል የሚል ሲሰማ 144,000 የቤተልሔም ሕፃናትን ካስፈጀ ተጸንሷል የሚለው ቢሰማና ቢጠራጠር ምን ያረግ ነበር ካላችሁ ወይ የጸነሱ ሴቶችን በሙሉ ሰብስቦ ያስፈጅ ነበር። ለዚህ ነው የሰወረው። ያንተ የኔ የሁላችን ድህነት እንዳይቀር ነው እግዚአብሔር የሰወረው። ከዚህ ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ሰወረው። ምዕመናን ሌላ ነጥብ ልስጣችሁ። ሌላ ነጥብ፣ አሁንም ሌላ ነጥብ። በሞቴ እንደው ትንሽ ተጠቅማችሁ ይሆናል አስቡ። አጋንንት አይሁድ በተለይ አጋንንት ቢያውቁ ኖሮ ምን ያረጉ ነበር? ቢጠራጠሩ ኖሮ ምን ያረጉ ነበር? ላስታውሳችሁ። በዚህ በትንቢተ ዳንኤል ምዕራፍ 10 ላይ ነብዩ ዳንኤል ክርስቶስ ሰው ስለመሆኑ ራእዩን ሊገልጽለት ቅዱስ ገብርኤል ለነብዩ ለዳንኤል ራእይ ሊገልጽለት ወደ ነብዩ ዳንኤል ሄደ ይላል። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል ቅዱስ ገብርኤል ትንቢተ ዳንኤል ምዕራፍ 10 ላይ ልድገመው። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። በሞቴ ራእዩን ሊገልጽለት ሲሄድ ተጠራጥሮ የፋርስ አለቃ መንግስት ግን የሚለው ሊቃውንት አጋንንትና ሰራዊት አጋንንት ቅዱስ ገብርኤልን ይዋጉት ጀመር። ለምን? ራእዩን እንደሚገልጽለት ተጠራጥረው እና ምን ይላል? 21 ቀናት አዘገዩኝ ይላል። ደግሞ አለው 21 ቀናት አዘገየኝ ይላል። እየታገለ እየተዋጋ አትነግርም እያለ ትግል ገጠማ ዲያብሎስ 21 ቀናት አዘገየኝ ይላል። በሞቴ ለራእዩ አጋንንት እንዲከታገሉ ያለ ዘር መጸነሱን ራእዩ መፈጸሙን በድንግልና መወለዱን ቢያውቁ ኖሮ እንዴት ይታገሉ እንደነበር አስቡ። ያዘገዩት ነበር ድህነታችን። ለዚህ ነው እግዚአብሔር በዝምታ በጸጥታ የፈጸመው። እዚህ ጋር ግን አንድ ነገር ሰንቀር አድርጌ ልለፍ። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። ከዛ ይቀጥልና ምን ይላል መሰላችሁ ቅዱስ ገብርኤል? ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል።
ቅዱስ ሚካኤል መጣለት ለቅዱስ ገብርኤል። ከዛስ አጋንንት ሰራዊት አጋንንትን አዋረደ። ቅዱስ ገብርኤል ራእዩን ለመንገር ወደ ዳንኤል በረረ። ቅዱስ ሚካኤልስ ተዋጋቸው፣ አዋረዳቸው። ወገኖቼ እኔ እዚህ ጋር መናገር የምፈልገው ነጥብ ምን መሰላችሁ? እንኳን ለኔና ለናንተ ለደካሞቹ ለመላእክ ብስራት ለቅዱስ ገብርኤል እንኳን ሳይቀር ቅዱስ ሚካኤል አስፈልጎታል። ለመላእክ መልአክ አስፈልገው። መልአክ አስፈልገኝም ልትል የምትችል አንተ ማን ነው የምትሆን? ቅዱስ ገብርኤል እንኳን ይሄንን ካለ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ካለ አንተ ማን ሆነ ነው ሚካኤል ምንድነው የምትለው? መልአክ አስፈልገኝም ለማለት ትደፍራለህን? ይሄን ትቢት አትተውምን? ይሄን ድፍረት አትተውምን? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ጸሎትና ልመና ምልጃቸው አያስፈልገኝም ትላለህን? በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ሲመጣ አታስፈልገኝም ትለዋለህን? በለው። አንተ አታፍርም ትለዋለህ? እኔ በቃለሁ ሚካኤል ልትለው እኮ ትደፍራለህ፣ አታፍርም። ሁሉ ይድኑ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል ስለ መላእክት ሲናገር ዕብራውያን ምዕራፍ 1 ቁጥር 14 ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። መዳንህን እንድትወርስ ለማገዝ ሲመጣ አልፈልግም በለው። እስኪ እመኑኝ እንደዚህ እኮ ነው እያሉ ያሉት። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። አጋንንትን የሚያሳፍርልን ሚካኤል፣ ከዲያብሎስ ጋር የሚዋጋልን ሚካኤል፣ የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል፣ ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለከለው ይችላልው? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የሚቃወሙ አጋንንትን ባለማወቅ ሰወራቸው ይላሉ አባቶቻችን። ሰውሯቸዋል። መላእክትንም ሰወራቸው፣ በዝምታ ፈጸሙ። ታዲያ እንዲህ ከሆነ ካልቀረ አንድ ነገር ጠቅሼ ትምህርቴን በጥቂት ነጥቦች ተቀልላለሁ። አይዟችሁ፣ ይቅርታ አድርጉልኝ። መቼ በዚህ ማለዳ ፀሐይ ላይ ያሰነበትኳችሁ እየሰማችሁኝ ነው? ግን እየሰማችሁኝ ነው?
አይዟችሁ እዚህ ፀሐይ ተደብድበንም ከሆነልን እሰየው እግዚአብሔር ይቁጠርልን እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት አይዟችሁ ይሄንን እግዚአብሔር ይቁጠርልን እንደ ደጅ ጥናት አድርጎ ይቁጠርልን የእናንተን ጉልበታችሁ ወገባችሁ እየተንቀጠቀጠ ጉልበታችሁ እየደነዘዘ እዚህ የተቀመጣችሁትን ብዙ ቁም ነገር አታድርጉት አቆማችሁን ይህ እግዚአብሔር ቃል ነው ይህ ያድሳል እኔና እናንተ ባይገባን እንኳን ይባርከናል በእውነት ይባርከናል አጋንንት በዚህ ውስጥ መኖር አይችልም ያነጻናል እግዚአብሔር ቃል ባትሰሙት እንኳን ባትረዱት እንኳን ግዴላችሁም ጥቂት ታገሳችሁ መስማት ጥሩ ነው በጣም የእግዚአብሔር ቃል አጥንትንና ጅልማትን እስኪ ቆርጥ ድረስ ኃይል አለው ያስተካክለናል ወገኖቼ ታዲያ ከሰወረ ካልቀረ እቺን ሳልናገር መሄድ ስለሌለብኝ ነው ታዲያ በዝምታ በስውር መፈጸሙ ካልቀረ ለምን ቅዱስ ገብርኤል እንዲያበስራት ፈለገ ለምን ቅዱስ ገብርኤል እንዲያበስር ተላከ አንዴ ከሰወረው ካልቀረ አካላዊ ቃል ዝም ብሎ መጥቶ አይጸነስም ነበር ያለ ማብሰር ማደር አይችልም ነበር ይችላል ታዲያ ለምን እንዲያበስር አደረገው ካላችሁኝ ሶስት ነጥቦችን ልጥቀስ ከዛ ወደ ማሰሪያዬ ልንደርደር በጣም ይጠቅማችኋል ስሙኝ አንደኛ በነካጁ በስውር ለምን አረጋው ለምን ቅዱስ ገብርኤል እንዲያውቆን ለምን ቅዱስ ገብርኤል እንዲያበስራት ፈለገ እንዲሁ አረጋውም ነበር ምርጥ ጥያቄ ነው በጣም ረቂቃን የሆኑ ሊቃውንት ሶስት ምክንያቶችን ያቀርባሉ እንዲህ ይላሉ አንደኛ ድንግል ማርያም ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትደነግጥ ስለፈለገ ነው ይላሉ ወዳጆቼ ወገኖቼ አካላዊ ቃል ኢየሱስ ክርስቶስ ያለ ማብሰር ያለ ብስራት ያለ መንገር እንዲሁ መጥቶ ቢጸነስ ኖሮ ሆዷ ሲገፋ ቅድስት ድንግል ማርያም ምን ትሆናለች እንዴ ታምሜ ነው ደዌ መጥቶብኝ ነው አጋንንት ተተናክሰውኝ ነው ብላ ትደነግጥ ነበር አይሁድ እንዳይደነግጡ የተጨነቀ እግዚአብሔር እናቱን ማስደንገጥ ነበረበት በፍጹም ስለዚህ ማብሰር ነበረበት አንደኛ ሁለተኛ በድንግልና የምትጸንሰው ማን መሆኑን ማወቅ አለባት ዋጋ ትከፍላለች ለምን ዋጋ እንደምትከፍል ማወቅ አለባት በረሃ ለበረሃ ትንከራተታለች በነፍሷ ሰይፍ ያልፋል ጽኑ እንባም ታፈሳለች ያሾው ግለት ይበላታል የአይሁድ ፊት ያቃጥላታል እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት ይሆንችን ቅድስት ድንግል ማርያም ምራቃቸው አይገርምም እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ እረነው ምናልባት ታመው ሊሆን እንደሚችል ግን እጠራጥራለሁ መቼም ጤነኛ እንደዚህ ያረጋ አሁን የኔን ፎቶ ትረግጠዋለህ እዛኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸው የንጉስ እስኪ ረገጠው እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው ሂድ ፍሬው ቅደደው እስኪ ተቀምሳታል ነው አይደለም እውነታው ነው ምድር ላይ እንኳን ወንድና ምናልባት ቅድም ያልኳችሁ ነገር ግን እንደሚኖር እርግጠኛ ነኝ የትኛው የስድዋ የምራቁን የትኛው እንዳትደነቁ ከዚህ የበለጠ ነው በክፋት እየባሰ ይሄዳል በክፋት እየባሱ ይሄዳሉ በቃ አትደነቁ እግዚአብሔር ይሄን ስንከላከል እንድንኖር አላደረገን ምንድነው እናስተምር እንማር
በሃይማኖት እንጽና ንቅና በቃ አለቀ። ከዛ ራሱ ይጠፋል፣ እግዚአብሔር ያጠፋዋል። ሁለተኛ በድንግልና የምትጸንሰው ማን መሆኗን እንድታውቅ ነው፣ ዋጋ ትከፍላለች። ሶስተኛ ነፃ ፈቃዷን ለመጠየቅ ነው በሞት። ይሄ ደግሞ አስደናቂ ምክንያት ነው። እዩ ዝም ብሎ መጥቶ ትወልጅኛለሽ ማለት ይችላል አይችልም? ይችላል። እግዚአብሔር እኮ እንኳን እግዚአብሔር ይኸው ንጉስ ችሎ የለን የመከራ ያበሉ በዓለም ላይ በሙሉ እንደሱ አይደል እንዴ? ከፍ ያለ ዝቅ ያለውን እንደሱ አይደል እንዴ? አለቃ ምንዝሩን እንደሱ አይደል እንዴ? እግዚአብሔር ግን እንዲህ አይነት ጉልበተኛ እንዲህም አይነት እብሪተኛ አይደለም። አስወድዶ አስፈቅዶ አስለምዶ እሺ አስብሎ እኮ ነው የሚጸነሰው። እንዴት የሚደንቅ ትሁት አምላክ ነው እናንተ። ነፃ ፈቃዷን እሺ ማለት አለባት። እሺ እሱ ስለመረጣት ብቻ ሳይሆን እሷ መምረጥ አለባት። እሺ ሌሎችን ድህነቶች እሺ ካስባለ ይሄንን በግብታዊነት እጅ ጠምዝዞ ያረጋው ምናስ እሺ ያስብላታል። ነፃ ፈቃዷን መስጠት አለባት። ይሁን ማለት አለባት። አሜን ማለት አለባት። እንደውም አንድ ሊቅ ምን ይላል? ሰማይን ምድርን ፍጥረታትን ሲፈጥር እግዚአብሔር ነበር ይሁን ያለው ይልና አሁን በአዲስ ኪዳን ሰውን ሲፈጥረው ግን ይሁን ያለችው እናቱ ናት። ምን ብላ? ይሁንልኝ። ለዚህ ሶስት ምክንያት ነው ቅዱስ ገብርኤል የተላከው። ልድገመው እንዳትረሱት፣ ልድገመው እንዳትዘነጉት። አንደኛ እንዳትደነግጥ፣ ጽንሱ የመጣው ከሰይጣን መተነኳኮስ ከበሽታ መስሏት እንዳትደነግጥ። ሁለተኛ ማን መሆኑን እንድታውቅ ዋጋ ትከፍላለችና። ሶስተኛ ነፃ ፈቃዷን በእሽታ በይሁንታ መስጠት አለባት። አሜን ማለት አለባት። ትምህርቴን ልጠቅልለው 5 ደቂቃ ብቻ። ሌላ ብዙ ማብራሪያ በጣም ብዙ ነጥቦችን ማንሳት ይቻላል። እኔ ግን መጠቅለያ ይሄን ላድርገው። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና ዕውቀት እንግዲህ ተረዱ። ምን ይላል አባቶቻችን? አይሁድም አጋንንትም መናፍቃንም አሕዛብም ኢየሱስ ክርስቶስ በተለይ አይሁዳውያን ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት እንዳሳመሙት ጎኑን እንደከፈቱት እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። የገነት በርን የተከፈተልን በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ አሕዛብን መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ? በሞቴ ኢየሱስ ክርስቶስ መስቀል ላይ ስለኔና ስለናንተ ፍቅር የመጨረሻውን እስትንፋስ ሲተነፍስ እኛ ኦርቶዶክሳውያን ምን እንደምናውቅ ታውቃላችሁ? የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። ኢየሱስ የመጨረሻ እስትንፋስ የኛ የመጀመሪያ እስትንፋስ ሊሆን ይሄንን እናውቃለን። ኦርቶዶክሳዊነት የሚያውቀው ዕውቀት ከአይሁዳዊነት ከአሕዛብነት ከአረማዊነት ከመናፍቃን በጣም የተለየ ነው። እነርሱ በመስቀል ላይ ክርስቶስ እንደሞተ ብቻ ያውቃሉ። እኛስ መስቀል ላይ ምን እናውቃለን ካላችሁኝ? እውነት ነው ኢየሱስ ክርስቶስ ሞቷል፣ ዲያብሎስ ግን ተገሏል። እደግመዋለሁ፣ ዲያብሎስ ተገሏል፣ ኢየሱስ ክርስቶስ መስቀል ላይ ሞቷል። ለዚህ እኮ ነው አንዳንዶች አባቴ የተገደለበት መስቀል እንደዚህ አይደለም። ዲያብሎስን በመስቀል ላይ ጠርቆ ነው ያስወገደው።
ዲያብሎስን የመግደያ መሳሪያ ነው የሆነው መስቀል። እግዚአብሔር እንዴት እንደቀየረው ተመልከቱ። መርገምን መሻሪያን ያደረገው ስለኛ እርግማን ሆኖ መርገምን ነው የሻረልን። የመርገሙን መሳሪያ የበረከት አደረገና ቀየረልን። ማፈሪያ ያሉትን መኩሪያ አደረግነውና ጉልላት ላይ አሰቀለን። በምን ቋንቋ እንግለጽ? ቃላት የለንም፣ ማብራሪያ የለንም። ቀየረው። ይሄንን ነው የምናውቀው። በጣም የሚገርም ነገር ልንገራችሁ። በተለይ መናፍቃ በተለይ አህዛብ አንድ የሚገርም ጥያቄ አላቸው። እናንተ እኮ የሞተ ነው የምታመልኩት ይላሉ። መነሳቱን ማወቅ አይፈልጉ። ለምን እንደሞተ አይገባቸውም። ቅድም እንዳልኳችሁ የተሰወረበት ህዝብ ነው። አንተ ግን ይቅርታ ለቋንቋዬ ደፍሬ በመናገሬ ክብር ለአባቶች ይግባ እንጂ አንተ በርቶልህ ነው እዚህ የተሰበሰብከው። ያልበራላቸው ናቸው ይሏል። the enlightened one የበራላት ያቺ ሴት ትዛትላችሁ። ገብቶን ነው ምንጮኸው፣ ገብቶን ነው ምንናገረው፣ አምነን ነው ምንጮኸው። ሳይገባን አይደለም። ምን ኢየሱስ ፈራ፣ ደነገጠ፣ ተከዘ የሚል ሲያነቡ መጽሐፍ ቅዱስ ላይ የፈራ የተከዘ የደነገጠ ያዘነ ነው እንደ የምታመልኩት ብለው ሊጠይቁን ይሞክራሉ። እኛ ግን በዚህ ሐሳብና በዚህ ጥያቄ ውስጥ ኦርቶዶክሳዊነት ምን እንደሚያውቅ ታውቃላችሁ? እሱ በመፍራቱ ፍርሃታችንን እንዳስወገደ እናውቃለን። እሱ በመደንገጡ የዘላለም ድንጋጤያችንን እንዳስወገደልን እናውቃለን። እሱ በማዘኑ ሐዘናችንን እንዳጠፋልን እናውቃለን። ይሄ ምን ማለት መሰለ? ክርስቶስ የሥጋን ሕማማት ተቀብሎ ሕማማተ ሥጋ የሥጋን ሕማም ተቀብሏል። ካሳ ክሶልናል። ለሥጋ ብቻ አይደለም። ቆሰለ፣ ታመመ፣ የሾህ አክሊሉ፣ ጅራፉ፣ ንቅሳቱ፣ ችንካሩ እነዚህ ካሳ ክሶልናል ለሥጋ። የሥጋ ብቻ አይደለም። የነፍስን ካሳ በምን ካሰ ካላችሁኝ፣ የነፍስ ሕመም መፍራት ነው። የነፍስ ሕመም መደንገጥ ነው። የነፍስ ሕመም መተከዝ ነው። የነፍስን ካሳ ክሷል። አዎ እንዴት ሆኖ? ታመማ፣ ማን ነው ደግ አዘና፣ ፈራ፣ ደነገጣ፣ ተከዛ። ይህንን አሕዛብ አይረዱትም። እኛስ የነፍስም የሥጋን ካሳ እንደካሰ እናውቃለን። ፍርሃታችንን እንዳራቀ እንረዳለን። ርሁቅ አንተም ርሁቃን በስዋሬከ በመሰወርህ ከራቁት የራቅ ነው ይላል ሊቁ። በመሰወሩ ከራቁት የራቀ ነው እግዚአብሔር። ወታለጽቆሙ ለርሁቃን በምህረትከ በምህረትህ ግን የራቁትን ታቀርባለህ ይላል ሊቁ። ከራቅ የእግዚአብሔር ሥራ ይርቅብሃል ወገኔ። አይሁድ በተለይ አይሁድ ሊቀ ካህኑ ልብሱን ሲቀድ እንደተቆጣ፣ እንደተበሳጨ፣ እንደተናደደ ነበር የሚገልጠው። ወገኖቼ ልብ በሉ። የኦሪቱ ሊቀ ካህናት ልብሱን ሲቀድ በክርስቶስ ላይ መበሳጨቱን ነው የሚገልጥ የነበረው። እኛ ግን ክርስቶስ ልብሱን እንዳልቀደደ ስናይ ያኛው ልብሱን በመቅደዱ ክህነቱ እንዳለፈች እንደተሻረች፣ ይሄኛው ግን ልብሱን ባለመቅደዱ ምክንያት ክርስቶስ ባለመቀደዱ ምክንያት ክህነቱ እንዳላለፈች እንረዳለን። ክህነቱ እንዳልተሻረች እንረዳለን። ባጭሩ እኛ አውቀናል። ክርስቶስ የእግዚአብሔር ልጅ የባህሪ አምላክ መሆኑን ተረድተናል። ከዚህች ዓለም ገዢዎች አይሁድ፣ መናፍቃ፣ አጋንንት ይህን ጥበብ አላወቁትም። ይቆየን።